በብርሃን የሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ ክፍያዎችን መፈጸም የአየር ሰዓት መሙላት ስቴትመንት ማውጣት ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ተመልሰናል አድማጮቻችን አራይፌም 95.1 ላይ ትገኛላችሁ ፉትቦል ካፌ ነው ፕሮግራሙ የማንቸስተር ዩናይትድን ጉዳይ እንመልከት ወደ ቻምፒየንስ ሊግ ለመመለስ በሁለት ነጥብ ርቀት ላይ ብቻ የተቀመጠበትን ወሳኝ ድል ትናንትና ማስመዝገብ ይችላል በኦልድ ትራፎርድ 2-1 በሆነ ውጤት አሸንፏል ይሄንን ጉዳይ እንመልከታው ለማንቸስተር ዩናይትድ በጣም ጥሩ ምሽት ነበር ማለት ይቻላል ሁለት ነጥብ ብቻ በቀጣይ ውድድር ዓመት የቻምፒየንስ ሊግ ተሳታፊ እንዲሆን የሚያደርገው ይመስላል እናንሳኝ ጉዳይ ቢበዛ ነው 2 ነጥብ ከ1 እስከ 5 ባለው ስፍራ ለመጨረስ ወይም በሚቀጥለው የውድድር ዘመን 6 የቻምፒየንስ ሊግ ተሳታፊዎች ሊኖሩ ይችላሉ በተለይ አስቶን ቪላ የዩሮፓ ሊግ ሻምፒዮን የሚሆን ከሆነ በዚህ ሳምንት ከኖቲንገም ፎረስት ጋር ይጫወታል ግን ለማንቸስተር ዩናይትድ የ6 መሆን የ5 መሆን የሚያሳስብ አይመስለኝም አሁን ከሞላ ጎደል 3ኛ ስፍራ ላይ ኮንሶሊዴት ስላደረገ ግን እንደው ለሂሳባዊ ስሌት በጣም ቢበዛ 2 ነጥብ ነው የሚያስፈልገው ማክሲመም ከዚህ ውጪ አሁን የሚቀጥለው እሁድ ከሊቨርፑል ጋር ይጫወታል በኦልድ ትራፎርድ ያንን ጨዋታ የሚያሸንፍ ከሆነ ያው ማንቸስተር ዩናይትድ ከሊቨርፑል በእንግሊዝ እግር ኳስ በጣም ትልቁ መርሃ ግብር ነው እና ያንን ጨዋታ ማሸነፍ ስሜታዊ ዋጋ እንዳለው ገነዘባለው ምናልባትም የማይክል ካሪክን የማንቸስተር ዩናይትድ ቋሚ አሰልጣኝነት ሊያረጋግጥ የሚችል ነው የዩናይትድ ሰዎች ሐሳብ ምን እንደሆነ እርግጠኛ ሆኖ ለመናገር ያስቸግራል ግን አሁን የሚያውቁ ይመስለኛል ከሞላ ጎደል ካሪክ 13 ጨዋታ አሰልጥኗል በእነዚህ 13 ጨዋታዎች 29 ነጥብ አግኝቷል ከ39 ነጥብ ማክሲመሙ ነጥብ 39 ነው ከዛ 29 ነጥብ አግኝቷል እና በፎርም ቴብል ባለፉት 13 ጨዋታዎች የማንቸስተር ዩናይትድን ያህል ብዙ ነጥብ ያገኘ ቡድን የለም በእነዚህ 13 ጨዋታዎች ውስጥ አሰልጣኙ ያሳያቸው ምልክቶች አሉ እነዛ ለማንቸስተር ዩናይትድ መደበኛ ቋሚ አሰልጣኝነት የሚያበቁ ናቸው አይደሉም የሚለው ለመገምገም ከበቂ በላይ ሳምፕል ያላቸው ይመስለኛል ያሏቸው አማራጮች የትኞቹ ናቸው የሚለው በጣም ወሳኝ ሊሆን ይችላል ግን የሚቀጥለው እሁድ በሂሳባዊ ስሌትም ጭምር ከሞላ ጎደል አረጋግጧል ግን በሂሳባዊ ስሌትም ጭምር ከጥርጣሬ ጥላ ባሻገር ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን ወደ ቻምፒየንስ ሊግ እግር ኳስ እንደሚመለስ ልናውቅ እንችላለን 1 ነጥብ ሊበቃ ይችላል ቢበዛ 2 ነጥብ ግን ሊቨርፑልን አሸንፎ ማሳካት ደግሞ ቅድም እንዳልኩት በሁለቱ ክለቦች መካከል ባለ በኖረ ታሪካዊ ባላንጣነት ምክንያት የበለጠ ሲምቦሊክ ሊሆን ይችላል እና ያ ጨዋታ በሚያስተናግደው ስሜትም ምክንያት የማይክል ካሪክን የቋሚ አሰልጣኝነት ሁኔታ ለመወሰን አቅም ካላቸው ጨዋታዎች መካከል አንደኛው ነው የዩናይትድ ሰዎች አሁን ያሉት የዩናይትድ ሰዎች ከጀርባ ውሳኔ የሚወስኑት ሰዎች የበለጠ ቢዝነስ ላይክ ሰዎች ቢሆኑም በስሜት ምናልባት ብዙ ላይ ገፉ የሚችሉ ሰዎች ቢሆኑም የበለጠ አናሊቲካል ለመሆን እየሞከሩ ቢሆንም ግን አንዳንድ ጊዜ እንደዚህ አይነቱን ሁኔታ ኢግኖር ለማድረግ ያስቸግራል እና ትላንትና በጣም ትልቅ ምሽት ነው ለማንቸስተር ዩናይትድ ማይክል ካሪክም በእነዚህ 13 ጨዋታዎች ሩበን አሞሪም ከዛ በፊት ከነበረው የዚህ ውድድር ዘመን ነጥብ የበለጠ አግኝቷል በእነዚህ 13 ጨዋታዎች ብቻ ስለዚህ ብዙ ያሻሻለው ነገር መኖሩ ግልጽ ነው ምሳ ቅድም እንዳነሳሽው ካሰሚሮ 9ኛ ጎሉን አስቆጥሯል በዚህ ውድድር ዘመን 8ኛ ጎሉ ነው በጭንቅላቱ ያስቆጠረው ጎል ይሄ ደግሞ ከ25 አመት በኋላ አንድ የማንቸስተር ዩናይትድ ተጫዋች በሊግ ሲዝን ይሄን ያህል የጭንቅላት ጎሎች ያስቆጠር ለመጀመሪያ ጊዜ ነው ለመጨረሻ ጊዜ ይሄንን ያደረገው ድዋይት ዮርክ ነበር በ1999 2000 የውድድር ዘመን ካሰሚሮ ብቻ ሳይሆን እንግዲህ አማካይ ተከላካይ ነው ሁለት ጨዋታ ብቻ ነው የቀረው በኦልድ ትራፎርድ አሁን ከዚህ በኋላ የሊቨርፑልን ጨዋታ ጨምሮ ማለት ነው እና ሽኝቱን አስውቦ ነው እየለቀቀ ያለው የቻምፒየንስ ሊግ ታሪካዊ ተጫዋች ነው 5 ቻምፒየንስ ሊግ ያሸነፈ ነው እና ከማንቸስተር ዩናይትድ ሲለቅም ማንቸስተር ዩናይትድን ወደ ቻምፒየንስ ሊግ እግር ኳስ ለመመለስ በጣም ትልቅ አስተዋጽኦ ካበረከቱ ተጫዋቾች መካከል አንዱ ሆኖ የሪዴምፕሽን ሲዝን አሳልፎ የሆነ አስቸጋሪ ጊዜ ነበረው ግን በደጋፊዎች ተዘምሮለት ተወዶ ትላንትና ኦልድ ትራፎርድ ላይ እንደተሰማው እባክህ አንድ ተጨማሪ አመት ተብሎ ተጠይቆ ካሪክ ያሆነም በሁለቱም ወገን በኩል የተወሰነ ውሳኔ ነው ስለዚህ
የሚቀለበስ ውሳኔ የለም ከዚህ በኋላ ብሏል። ግን የዩናይትድ ደጋፊዎች ምን አይነት ክብር ሰጥተውት እየለቀቀ እንደሆነ የሚያሳይ ነው። የመጀመሪያውን ጎል ያስቆጠረው እሱ ነው። ሁለተኛው ጎል ሲቆጠር ቤንያሚን ሼሽኮ ነው ጎሉን ያስቆጠረው። ግን ከአስቆጣሪው በላይ የአሲስት አድራጊው የብሩኖ ፈርናንዴዝ ትላንት ስንወያይበት የነበረውን የፕሪሚየር ሊግ የአሲስት ሬከርድ ለመጋራት አንድ ለማለፍ ሁለት አሲስቶች ርቀት ላይ ብቻ እንዲገኝ ያስቻለ ግሩም አሲስት ሰጥቶት ሼሽኮ 11ኛ የዚህ ውድድር ዘመን ጎሉን 10ኛ የፕሪሚየር ሊግ ጎሉን ደግሞ አስቆጥሯል። በሁሉም ውድድሮች 11ኛ ጎሉ ማለት ነው። ፐርፎርማንሱ ምናልባት በጣም የተዋጣለት ላይሆን ይችላል። ማንቸስተር ዩናይትድ በጣም በሚገርም ሁኔታ ነበር ጨዋታውን የጀመረው። መጠነኛ ለውጥ አድርጓል። ትላንትና በአስገዳጅ ሁኔታ ማቴዎስ ኩኛ አልነበረም። ስለዚህ በቅርብ ጊዜ እዚህ ቦታ ላይ ሲጫወት አላየነውም። ግን አማድ ዲያሎን የግራ ክንፍ ተጫዋች አድርጎን ያስጀመረው። ከዛ ውጪ ሃሪ ማጓየር መመለስ ነው ትልቁ አዲስ ነገር በትላንትናው ጨዋታ። የባለፈው የፕሪሚየር ሊግ ጨዋታ ላይ በቅጣት ምክንያት የቼልሲ ጨዋታ ላይ በቅጣት ምክንያት አልነበረም። እንደሚታወቀው ሊሳንድሮ ማርቲኔዝም ተቀጥቶ ነበር። ትላንት ነገር ሃሪ ማጓየር ተመልሷል እና ዩናይትድ በጣም በኃይለኛ ኢንቴንሲቲ ብዙ የጎል እድሎች በመፍጠር እና በከፍተኛ ኢነርጂ ነበር ጨዋታውን የጀመረው። ከዛ የካሰሚሮ ጎል ባሻገር ተጨማሪ ጎሎች 2-3 ጎሎች ለማከል የሚያስችሉ አጋጣሚዎች ተፈጥረው ነበር። በአንደኛው አጋጣሚ ለምሳሌ ያው ግብ ጠባቂው ኪቪን ኬለኸር ነው የቀድሞው የሊቨርፑል ግብ ጠባቂ ከሃሪ ማጓየር የጭንቅላት ኳስ ያዳነው ሙከራ በጣም አስደናቂ ነበር። እንዲያውም መስመር ያለፈ ይመስል ነበር። በእርግጥ የኳሱ አብዛኛው ፖርሽንም መስመር አልፎ ነበር፣ ግን ሙሉ የኳሱ ሰርክል ወይም ክቡ መስመሩን ማለፍ አለበት። በዛ ምክንያት ነው ጎል ሳይሆን የቀረው እንጂ በጣም ትልቅ የጎል እድል ነበር። በእርግጥ ኦፍሳይድ ነበር፣ ግን አማድ ጎል አስቆጥሯል። እንዲህ አይነት እድሎች ነበሯቸው ማንቸስተር ዩናይትዶች። ካስቆጠሩት ጎል ባሻገር ገና በ15 ደቂቃ በ20 ደቂቃ ውስጥ ጨዋታው ሊያልቅ ይችል ነበር። ግን ከዛ በኋላ ነው እንግዲህ አሁን ዩናይትድ እዛ ጋር አንድ የዓላማ ግራ መጋባት ያለው ይመስል ነበር። ልክ 1-0 መምራት ከጀመረ በኋላ እነዛን የጎል እድሎች ከፈጠረ በኋላ ግን ሁለቱንም እያደረገ አልነበረም። ወደ ራሱ የጎል ክልል አፈግፍጎ በቅርጽና በሎ ብሎክ እየተከላከለ አልነበረም፣ ወይ ደግሞ በተዋጣለት ሁኔታ በተጋጣሚ ቡድን የሜዳ አጋማሽ ፕሬስ እያደረገ እየተጫወተ አልነበረም። ስለዚህ አንዱን አልያዘም ማለት ነው። ይሄ ደግሞ በተለይ ለብሬንፎርድ ተጫዋቾች ተጨማሪ ክፍት ቦታዎች የሚታወቅ ፕላን የነበረው አይመስልም። በዛ ጊዜ ውስጥ ከመራ በኋላ እነዛን የጎል እድሎች ከፈጠረ በኋላ ያ ኤርሊ ሞመንተም መደብዘዝ ከጀመረ ፊዝል አውት ማድረግ ከጀመረ በኋላ ብሬንፎርዶች ወደ ጨዋታ የተመለሱባቸው ብዙ እድሎች አግኝተው ነበር። ትላንትና በመጀመሪያ አጋማሽ ብቻ ኢጎር ቺያጎ በተለይ እና ካዮዴም ጭምር ማይክል ካዮዴ 1-1 የመጨረሻ ሰው ሆኖ የተገናኙባቸው አጋጣሚዎች ነበሯቸው። ግን ዩናይትድ አስቀድሞ ጨዋታውን መጨረስ የሚችልበት እድል ነበረው። ስለ ትላንትናው ጨዋታ ካነሳን ግን ስለ ካሰሚሮ የግድ ማንሳት አለብን። ያው እንደሚታወቀው በሚቀጥለው የውድድር ዘመን በአብዛኛው ወደ ዩናይትድ ስቴትስ ወደ ኢንተር ማያሚ ብዙ ሪፖርቶች እንደሚያሳዩት ወደዛ መሄዱ አይቀርም እና ትላንትና በሁለቱም ሳጥኖች ውስጥ አስደናቂ ነበር። አንደኛ ጎል አስቆጥሯል። እንዲያውም ሃሪ ማጓየር ከጨዋታው በኋላ እሱ ነው አሲስት ያደረገለት። እንደምታውቂው የመጀመሪያው ጎል ሲቆጥር ብሩኖ ነው ኳሱን ክሮስ ያደረገው። ሃሪ ማጓየር ወደ ሩቁ አንግል አለው ካሰሚሮ ኳሱን በጭንቅላቱ ሰጠው። ከዛ በኋላ ጎሉ ተቆጠረ። ከኒር ፖስት የተቆጠረ ጎል ነው እና እስከ ቅርብ ጊዜ ድረስ በጣም ጥሩ ነኝ ብዬ አስብ ነበር የቆም ኳሶችን በማጥቃት አለ ካሰሚሮን እስካየው ድረስ። በዚህ ውድድር ዘመን 8 ጎሎች አስቆጥሯል። እንዲህ አይነት ችሎታ እንዳለው በሪያል ማድሪድ እናውቅ ነበር። ግን እንደምታውቂው በእንግሊዝ እግር ኳስ የሴት ፒስ ዋጋ በዚህ ውድድር ዘመን በጣም ከፍተኛ አስፈላጊ የሆነበት የውድድር ዘመን ላይ ነው ያለነው እና ከጥቂት ቡድኖች ምናልባት ከማንቸስተር ሲቲ በስተቀር የቆመ ኳስን ነገር ኢግኖር ያደረገ ሌላ የፕሪሚየር ሊግ ቡድን አታገኝም። ማንቸስተር ሲቲም ከጥቂት ዓመታት በፊት አሁን በአርሰናል የቆሙ ኳሶች አርኪቴክት የሆነው ኒኮላ ጆቨርን ቀጥሮ ነበር። አሁን ብራጋ የሚባለውን ቡድን የሚያሰለጥነው ካርሎስ ቪሰንስ የሚባለውን ቡድን የሴት ፒስ አሰልጣኝ ነበር። ስለዚህ ሲቲም ከጥቂት ዓመታት በፊት የዛሬ 4-5 ዓመት ሴት ፒስ ላይ ብዙ ትኩረት ነበረው። ግን ከሚያስቆጥሯቸው ጎሎች ፕሮፖርሽን አንጻር አነስተኛው ፐርሰንቴጅ ከቆመ ኳስ የማንቸስተር ሲቲ ነው። ከዛ ውጪ ሌሎቹ ቡድኖች በሙሉ በቆመ ኳስ ላይ ብዙ ትኩረት አድርገዋል። የእንግሊዝ እግር ኳስ አዝማሚያ እንደዚህ አይነት ስለሆነ ዩናይትድም በዚህ ውድድር ዘመን ከተሻሻለባቸው ነጥቦች መካከል አንደኛው በነገራችን ላይ በሩበን አሞሪምም ዘመን ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ የሚታይ በተለይ ማጥቃቱ ላይ መሻሻል ነበር። ከዛ ደግሞ ያኔ አንድሪያስ ጆርሰን የሚባሉ ነበሩ መጀመሪያ
በአሰልጣኝ ኤሪክ ቴን ሃግ ዘመን የነበረው የድሮ የአርሰናል የቆመ ኳስ አሰልጣኝ የነበሩ ሰው ከሳቸው ስንብት በኋላም አሁን በተለይ የካሪክ መሾምን ተከትሎ ከጆኒ ኢቫንስ ዋና ስራዎች መካከል አንደኛው የቆመ ኳስ ትሬኒንግ መስጠት ነው። ግን አንዳንድ ቤዚክ ነገሮች ደግሞ አሉት። የቆመ ኳስ ማሻገር የሚያስችል ቴክኒካዊ ጥራት ያለው ተጫዋች ያስፈልጋል፣ እንደ ብሩኖ ፈርናንዴዝ አይነት ተጫዋች። ግን ደግሞ የሳጥን ፕሬዘንሳቸው ከፍተኛ የሆኑ የቆሙ ኳሶች ማጥቃት የሚችሉ ተጫዋቾች ያስፈልጋሉ፣ እንደ ሃሪ ማጓየርና እንደ ካሰሜሮ አይነት ተጫዋቾች። እነዚህ ሮ ማቴሪያሎቹ ናቸው። ምንም ያህል የረቀቀ የቆመ ኳስ ልምምድ ቢሰራ ያለ እነዚህ ወሳኝ ሁለት ቴክኒካዊ ግብአት ያላቸው ተጫዋቾች ወይም የተጫዋቾች አይነቶች ሊሳካ ቢችል አይደለም። ካሰሚሮም ሃሪ ማጓየርም በዚህ ውድድር ዘመን በጣም ትልልቅ ጎሎች ከቆሙ ኳሶች ያስቆጥሩ አይተናል። የቦክስ ፕሬዘንሳቸው ከፍተኛ ነው። በመከላከልም ጊዜ በተመሳሳይ የካሰሚሮን ስማርትነት ይሄ በጨዋታዎች የመጨረሻዎቹ ደቂቃዎች ላይ ብሬንፎርድ ያቻነት ጎል ለማስቆጠር በሚሞክርበት ጊዜ ልምዱን ታያለሽ። በጣም ሶፍት ንክኪዎች ናቸው ኮሊንግስ፣ ነገር ግን ለአርቢትሩ ውሳኔ ለመስጠት በቂ የነበሩ ናቸው። ከኤክስፒሪየንስ የሚመጣ ሊሆን ይችላል። በሁለቱም ሳጥኖች ውስጥ በቆሙ ኳሶች ጊዜ ካሰሚሮ በጣም ግሩም ነበር እና የሱ ጎል የጨዋታው የመጀመሪያ ጎል ነበር እና እንዳነሳሁት ነው የሴት ፒስ ጉዳይ በጣም አስፈላጊ ነበር ለዩናይትድ በዚህ ውድድር ዘመን። ትላንትና የዛው ማሳያ ነው። ግን የካሰሚሮን ጉዳይ በተመለከተ መቼስ የማንቸስተር ዩናይትድ ተጫዋችነቱ ሌሮዚ ነበር ማለት ያስቸግራል። የውድድር ዘመኑ የመጀመሪያው የማንቸስተር ዩናይትድ የመጀመሪያው ሲዝኑ በጣም አስደናቂ ነበር። በጣም ግሩም ነበር። ሶስተኛ ሆኖ የጨረሱበት፣ ሊግ ካፕ ያሸነፉበት፣ ለኤፍኤ ካፕ ፍጻሜ የደረሱበት እና በዛ የማንቸስተር ዩናይትድ ማንሰራራት ውስጥ የከፋ ሲዝን ነበር። ከዛ ሲዝን በፊት በጣም ቁልፍ ሚና የነበረው ተጫዋች ነው። ሲጀመር የማንቸስተር ደርቢን ጨምሮ በአንዳንድ ጨዋታዎች ላይ እየጀመረ አልነበረም። የኤሪክ ቴን ሃግም የመጀመሪያ እቅድ አልነበረም። ፍራንኪ ዲዮንግን የሀገራቸው ልጅ በአያክስ ያሰለጠኑትን ተጫዋች የማስፈረም ፍላጎት ነው የነበራቸው። ክረምቱን ሙሉ ዲዮንግ ወደ ማንቸስተር ዩናይትድ ሲባል ቆየ። ግን ያዝውውር መጨረሻ ላይ ሳይሳካ ቀረና ካሰሚሮ መጣ። ብዙ ጥያቄ ያስነሳ ዝውውር ነበር በጊዜው፣ ምክንያቱም የሚከፈለው ደሞዝ ከፍተኛ ነው። በሱ እድሜ ላለ ተጫዋች የተከፈለው የዝውውር ገንዘብ በጣም ከፍተኛ ነው። ይህንን በቅርብ ጊዜ ሰር ጂም ራትክሊፍም ጭምር አንስተውት ነበር። ግን በሁለተኛ ሲዝኑ በተለይ በጣም ተቸግሮ ነበር። እኔ በሌላ አይን ማየው የሁለተኛ ሲዝኑ ኦፍ ኮርስ ስህተቶች ነበሩት፣ ግን ብዙዎቹ ስህተቶች ሴንተር ባክ ሆኖ ሲጫወት የተሰሩ ስህተቶች ናቸው። ያንን ደግሞ ማንም ሳያስገድደው በፍቃደኝነት የመሃል ተከላካይ ሁን ተብሎ ሲጠየቅ አይ እኔ መሃል ተከላካይ አይደለሁም ብሎ ሬዚስት ማድረግ ይችል ነበር። ግን ቡድኑን ለማገዝ በነበረ ፕሮፌሽናል ፍላጎት ምክንያት የተሰሩ ስህተቶች ናቸው። አዎ፣ ግን ስህተቶቹ በአውድ መታየት አለባቸው። ያንን ቡድኑ በዚህ ሰዓት ተከላካይ የለውምና ተከላካይ ተጫዋች ተብሎ እየተጫወተ የነበረ ግን በታሪክ ካሉ ምርጥ አማካይ ተከላካዮች መካከል አንዱ የነበረ ተጫዋች ነው። ስለዚህ ለምሳሌ ከአርሰናል ጋር የነበረው ጨዋታ ላይ የኦፍሳይድ ላይን ባይጠብቅ የኦፍሳይድ ላይን አልጠበቅም፣ የማል ተከላካይ አይደለም። ተመሳሳይ የጨዋታ ሪዲንግ ላይ ኖሮ ይችላል ወይ ከክሪስታል ፓላስ ጋር የነበረው ጨዋታ ላይ ጥሩ አልነበረም፣ ኦኬ፣ ግን የማል ተከላካይ አይደለም እና ለዩናይትድም ጥሩ ሲዝን አልነበረም። 8ኛ ሆኖ የጨረሱበት ነው። አንድ ሰው ላይ ብቻ ጣት የምንጠቁምበት ሲዝን አልነበረም። ባለፈው የውድድር ዘመንም እንደዚሁ ሲጀመር ተቸገረ። 10 ምናምን ጨዋታ ላይ ለደቂቃ እንኳን ተቀይሮ ሳይገባ ቀረ። ግን የውድድር ዘመኑ ሲያበቃ ደግሞ ዩናይትድ ዩሮፓ ሊግ ፍጻሜ በደረሰበት ጊዜ በተለይ በእነዚያ የዩሮፓ ሊግ ጨዋታዎች ላይ አንዳንድ ትልልቅ ጎሎች ማስቆጠርን ጨምሮ ፐርፎርማንሶቹ በጣም አስደናቂ ነበሩ። በተለይ ወደ ስፔን በተመለሰ ጊዜ ከቢልባኦ ጋር ከሪያል ሶሲዳድ ጋር በተደረጉ ጨዋታዎች ከሊዮን ጋር በነበሩት ጨዋታዎች ሁሉ በጣም ግሩም ነበር። ስለዚህ ሪዴምሽኑ የተጀመረው ባለፈው የውድድር ዘመን ነው። ከነዛ አስቸጋሪ ወራት በኋላ ማንንም ተጫዋች እንደዚህ አይነት አስቸጋሪ ወራት ያጋጥሙታል። ለነገሩ ተጫዋቾችን ስህተቶች ዲፋይል ያደርጓቸው አይገቡም። ከስህተቶች የማገገማቸው ጉዳይ ነው የነሱ ዴፊኒሽን። ካሴሚሮ ያለ ምክንያት ታላቅ ሻምፒዮን እንዳልሆነ በዚህ ውድድር ዘመን ባሳየው ፐርፎርማንስ ብቻ ማየት ይቻላል። ከዩናይትድ የዚህ ውድድር ዘመን አስደናቂ ተጫዋቾች መካከል አንደኛው ነው። ስለዚህ ያንን ጎል አስቆጠረ። ለአማካይ ተከላካይ በጣም ትልቅ ቁጥር ነው። ኖርማሊ አማካይ ተከላካዮች ከ2 ከ3 ጎሎች በላይ በአንድ ሲዝን አያስቆጥሩም። 9ኛ ጎሉ ነው በዚህ ሲዝን። 8ቱ በጭንቅላት የተቆጠሩ ናቸው። ግን ደግሞ ከዛ ውጭ የቢት ኦፍ ቦዝ በሁለቱም ሳጥኖች ውስጥ በሁለቱ ሳጥኖች መካከል ባለው ሰፊ አረንጓዴ ሜዳ ላይም ከታክል ከመምራት ሁሉ ልምዱን ከመጠቀም በሁሉም ነገር በጣም ግሩም የነበረ ይመስለኛል እና ሲለቅ የማንቸስተር ዩናይትድ ደጋፊዎች ብቻ አይደሉም አንድ ተጨማሪ አመት ለካሴ ያሉ ይዘምሩ የነበሩት የሀገሩ ልጅ ማቴዎስ ኩኛም የማንቸስተር ዩናይትድ ደጋፊዎችን ዝማሬ ኮት አድርጎ ኢንስታግራም ላይ
ፖስት አድርጎታል። አንድ ተጨማሪ ዓመት እንደማይቆይ ግልጽ ነው። ትላንትና ከፍጻሜው ጨዋታ በኋላም ከጨዋታው መጠናቀቅ በኋላም ካሪ ኬይንን አረጋግጧል። ደጋፊዎች እንደዚህ እያሉ ነበር እና አንድ ሪኮንሲደር ታደርጉታላችሁ ወይ ኮንትራቱ ያልቃል፣ ስለዚህ በዚሁ እንለያያለን ነው ውሳኔው። ተጫዋቹ ይፋ አድርጓል። ይሄንን ግን በሁለቱም በኩል የተወሰነ ውሳኔ ነው። ስለዚህ ውሳኔው ሪቨርስ አይሆንም፣ በጣም አስፈላጊ ሆኖ ነው እየለቀቀ ያለው ብሏል። እና ዩናይትድ ክረምት ላይ የሚጠብቀውንም የቤት ስራ የሚያሳይ ነው። ምክንያቱም ትላንትና እሱ ለቋል። ብሩኖ ፈርናንዴዝ መስከረም ሲመጣ 32 ዓመት ይሆነዋል እና ምናልባት በዩናይትድ ከምርጦቹ ሲዝኖቹ መካከል አንደኛውን እያሳለፈ ነው። ብሩኖም ግን የወደፊቱን የማንቸስተር ዩናይትድ ቡድን በብሩኖ ዙሪያ አትገነቢም። አሁን ባለው እድሜ ምክንያት ለአንድ ለሁለት ዓመት የሚቆይ ከሆነ በጣም ጠቃሚ ተጫዋች ሆኖ መቆየት እንደሚችል ግልጽ ነው። ምክንያቱም በከፍተኛ ደረጃ ነው እየተጫወተ ያለው። ይሄ የሚነግረን ግን የዩናይትድ አማካይ ክፍል እንደገና ትልቅ እድሳት እንደሚጠብቀው፣ ትልልቅ ተጫዋቾችን የመተካት እዳ እንዳለበት የሚያሳይ ነው እና ለካሴሚሮ በጣም ትልቅ ምሽት ነበር፣ ግን ለአሰልጣኙም ትልቅ ምሽት ነበር። ለማይክል ካሪክም ትልቅ ምሽት ነበር። እንግዲህ ብዙ ጊዜ አንስተናል፣ አሰልጣኙ ወደ ኮመን ሴንስ የተመለሰበት እያንዳንዱ ተጫዋች በሚስማማው ቦታ ምርጡን ፐርፎርማንሱን ማሳየት በሚችልበት ቦታ እንዲጫወት ማድረግ ችሏል። ያንን የፎርሜሽን ለውጥ ሲያደርግ ለምን ስብስብ አይደለም እየሰራ አልነበረም ያ ፎርሜሽን። ምክንያቱም ያ ፎርሜሽን የሚፈልጋቸው ተጫዋቾች አይነት አለ። በእንግሊዝ ሀገር ላይ ሰራ የሚችልበትም እድል ነበር። ብዙ ማጣቀሻ የለም። ያ ፎርሜሽን በ3-4-3 በ3-4-2 አንድ መጫወት ስኬታማ እንደሚያደርግ በቂ ሳምፕል ሳይዝ የለም። ኮንቴ ያሸንፏል። አዎ፣ ግን የኮንቴ ስትራክቸር በጣም የተለየ ነው። የሚድፊልድ ራነርስ ነበሩት። ካንቴ ያለ እዛ አማካይ ቦታ ላይ ማቲች አለ። ማቲች ልክ እንደ ማራቶን ራነር በሚጫወትበት፣ ካንቴ እንደ ሁለት ተጫዋች በሚጫወትበት ጊዜ፣ ስለዚህ የቼልሲን አማካይ ክፍል ኦቨርራን ማድረግ አትችልም። በዛ የውድድር ዘመን አንድ ጨዋታ ብቻ ነው በሳምንት ይጫወቱ የነበሩት የአውሮፓ ውድድር ላይ ስላልነበሩ ስዋን ትልቅ አድቫንቴጅ ነው። ኦፍ ኮርስ ዩናይትድ የአድቫንቴጅ ነበረው በዚህ ውድድር ዘመን። ከዛ ውጪ ግን በቅርብ ጊዜ ይሄ ፎርሜሽን ለስኬት እንደሚያበቃ በእንግሊዝ ማረጋገጫ የለም። ብዙ ዲቤት ነበር። እንዲያውም ወደ ቶክሲክ ወደ ሆነ ስሜት፣ ወደ ተመረዘ ስሜት መቀየር ጀምሮ ነበር የማንቸስተር ዩናይትድ ሙድ። ወደ ኮመን ሴንስ የተመለሰ ይመስለኛል። ባክ ፎር ነው የተጫወተው። ስለዚህ ፉልባኮቹ ፉልባክ ቦታ ላይ እንጂ ዊንግ ባክ ቦታ ላይ እንዲጫወቱ አይገደዱም። ብሩኖ የበለጠ ወደሚስማማው ቦታ ሄደ። ሜኑ መጣ። ቤዚክ ውሳኔዎች ይመስላሉ፣ ግን በጣም የሚሰሩ ውሳኔዎች ናቸው። ፎርሙላውን አግኝቶት ነው አሰልጣኙ። እስካሁን ድረስ ማንቸስተር ዩናይትድን በሁሉም ፐርፎርማንስ ጥሩ ነበር ለማለት አይደለም፣ የትላንትናውን ጨዋታ ጨምሮ ሁሉም ፐርፎርማንሶች ጥሩ ነበሩ ለማለት በጣም ቶፕ ሌቭል ፐርፎርማንስ ያሳዩባቸው ጨዋታዎች፣ በተለይ የመጀመሪያዎቹ ሁለት ጨዋታዎች። ግን ከዛ በኋላ አንዳንዶቹ ደህና፣ አንዳንዶቹ የሚያጠያይቁ ፐርፎርማንሶች ነበሩት። በውጤት በኩል ግን ከዚህ የተሻለ ልትጠብቂያ አትችይም። ካሪክ በኃላፊነት በተሾመ ጊዜ የትኛውንም የማንቸስተር ዩናይትድ ደጋፊ የፕሪሚየር ሊግ ውድድር ሊጠናቀቅ 4 ጨዋታዎች እየቀሩት አሁን ማንቸስተር ዩናይትድ ባለበት ፖዚሽን ላይ ይገኛል ተብሎ ቢጠየቅ አዎ እቀበላለሁ የሚለው ኃላፊነቱን ከተረከበበት አውድ አንጻር፣ ዩናይትድ ከነበረበትም ሁኔታ አንጻር በጣም ስኬታማ 13 ጨዋታዎችን ያደረገው እና በጨዋታ መሃል ደግሞ ያለውን የኢንጌም ማኔጅመንት አሳይቷል። እኔ ምናልባት እንደ ግራንድ አይዲዮሎግ ላይሆን ይችላል፣ የጓርዲዮላ መንገድ እንደምንለው ወይ የክሎፕ መንገድ እንደምንለው ባይሳካም ኢቭን የአሞሪ መንገድ እንደምንለው የሆነ አይነት የተለጠፈበት አይዲዮሎጂ ላይኖር ይችላል። ትልቅ የእግር ኳስ አይዲዮሎጂ በጣም ጥሩ አዳፕተብል አሰልጣኝ ግን ነው። ቤዚኮቹን በጥሩ ሁኔታ ማሰልጠን የሚችል እና የሚታወቅም ቅርጽ አለ። ለምሳሌ ቡድኑ በሚያጠቃበት ጊዜ የበለጠ ሪሌሽናሊዝም ኮንሰፕት ነው እንደሚባለው አይነት ፈርናንዶ ዲኒዝ የሚባሉ ብራዚላዊ አሰልጣኝ ቡድናቸው ፊክስድ ፖዚሽንስ የሉትም። ተጫዋቾች ኢንተርቼንጀብል በሆነ ቦታ እየተለዋወጡ ነው የሚጫወቱት። ሮንዶ አለው፣ ሮቴሽናል ኤሌመንት አለው። እሱን ሪሌሽናሊዝም ይሉታል ወይ ሪሌሽኒዝም ይሉታል። ማንቸስተር ዩናይትድ በሚጫወትበት ጊዜ ልክ እንደዛ ታያለሽ፣ በተለይ በአንዳንዶቹ አጋጣሚዎች። ምክንያቱም ማቴዎስ ኩኛ የ10 ቁጥርና የኢንሳይድ ፎርዋርድ ድብልቅ ነው። ትላንት አልነበረም አይኖ፣ ግን ልክ ከብሩኖ ጋር ቶሎ ቦታ ሲለዋወጥ ታያለሽ። አጥቂ ሆኖ ይጀምራል አንዳንድ ጨዋታዎች ላይ ብራያን ቤሞ፣ ግን አጥቂ አይደለም፣ አውት ኤንድ አውት 9 አይደለም። ስለዚህ የተለያዩ ቦታ ወደ ግራ ወደ ቀኝ፣ አንዳንድ ጊዜ ጠለቅ ብሎ ሴንተር ቦታ ላይ ሲጫወት ልታዩት ትችላለሽ። ስለዚህ የማንቸስተር ዩናይትድ የፖሴሽን ኮንሰፕት ፊክስድ ፖዚሽን አይደለም ወይ አንድ ተጫዋች ተወጥሮ የተሰጠው ተለክቶ የተሰጠው ፖዚሽን የለም።
የበለጠ ሪሌሽናሊዝም ነው። አንዳንዶቹ ጨዋታዎች ላይ በሚገባ ሰርቷል። በተለይ የማንቸስተር ሲቲ ጨዋታ ላይ ይሄንን ማየት ይቻል ነበር። ከኳስ ውጪም የሚታወቅበት ዲፋይንድ የሆነ ቅርጽ አለው። እንግዲህ በውድድር ዘመን መሀል ነው ኃላፊነቱን የተረከበው። የሱ ስኳድ አይደለም የተረከበው ስኳድ ነው፣ ኢንሄሪት ያደረገው ስኳድ ነው። ስለዚህ እኔ ብዙ ክሬዲት ነው የምሰጠው ለማይክል ካሪክ። ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ በማሳለፉ ብቻ ሳይሆን ብዙ የኮመን ሴንስ ውሳኔዎችን በመወሰን የትላንትናውን ጨዋታ ጨምሮ ማለት የመጀመሪያ አጋማሽ በጣም አደገኛ ነበር። በብሬንፎርድ በኩል ቅድም እንዳነሳሁት የአንድ ለአንድ አጋጣሚዎችን ጨምሮ የፈጠሯቸው እድሎች ነበሩ። የሴነ ሎመንስን ሙከራ የማዳን ጣልቃ ገብነት የጠየቁ በጣም ትልልቅ ያው በመጠኑ የብሬንፎርዱን ሁለቱንም ካዮዴንም እና ደግሞ በተደጋጋሚ 2-3 ትልልቅ አጋጣሚዎች የነበሩት ከሃላንድ ቀጥሎ ብዙ ጎል ያስቆጠረው ኢጎር ቺያጎንም ጭምር የሚያስተቹ የውሳኔ ስህተቶች ነበሩ። ግን በሁለተኛው አጋማሽ አዳፕት ያደረገበት መንገድ በጣም አስደናቂ ነው አሰልጣኙ። ምክንያቱም ሁለተኛው አጋማሽ ላይ ኑሰር ማዝራዊን አስገባ። ያው ፍሌክሲቢሊቲውን የሚያሳይ ነው። አሁን ሁሌ ካሪክን ከአሞሪም ጋር ማነጻጸር ኢንትረስት ኖሮኝ አይደል። የተለያዩ አሰልጣኞች ናቸው፣ የተለያየ ታሪክ ያላቸው አሰልጣኞች ናቸው፣ አንድ አይነት አይደሉም። ግን ኢሚዲየት የሱ ቀዳሚ ስለነበር ልክ ከካሪክ በፊት የነበረው አሰልጣኝ አሞሪም ስለነበር ይሄ የውድድር ዘመን በሁለቱ አሰልጣኞች የተመራ ስለነበር ንጽጽሩን ሬዚስት ማድረግ አስችልም። አንዳንድ ጊዜ አንዱን ለማስበለጥ አንዱን ለማሳነስ ሳይሆን ንጽጽር ነው። ምናልባት አሞሪም የሚተችበት አንደኛው ነገር ኢንፍሌክሲቢሊቲ ነው። በመጠኑ መጨረሻ አካባቢ ማድረግ ጀምሮ ነበር። በ4-2-3-1 መጫወትን ጀምሮት ነበር በአንዳንዶቹ ጨዋታዎች። ዩናይትድ እንዲያውም ጥሩ የተጫወተባቸው አንዳንዶቹ ጨዋታዎች ልክ እንደዚህ አይነት የፎርሜሽን ተለዋዋጭነት ማሳየት በጀመረበት ጊዜ ነው። ግን በጠቅላላ የማንቸስተር ዩናይትድ የኃላፊነት ዘመኑ እነዛን 13 ወራት ገደማ 14 ወራት ወይ እንደዚህ በአንድ አገላለጽ ከገለጽሽው ታክቲካዊ ዶግማ የፎርሜሽን ዶግማ ነው የነበረው። በቃ ይሄ ነው መንገዱ ብሎ የሚያምን ባለፈው ካርሎስ ካርቫሊያል የሚባለው አሰልጣኝ እኔ እንደዛ አይነት አይደለሁም ግን እንዲህ አይነት ፕሪንሲፕል ያላቸውንም ሰዎች አደንቃለሁ ብለው አንዳንዶቹ በአዎንታ የሚያዩ ሰዎች ፖርቱጋል አሰልጣኝ ናቸው። ግን ካሪክን ደግሞ የሚያብራራው አንድ ነገር ካለ ፍሌክሲቢሊቲ ነው። ትላንትና ለምሳሌ በሁለተኛው አጋማሽ ብሬንፎርድ እነዛን ስፔሶች በማንቸስተር ዩናይትድ ሁለቱ ጥልቅ አማካዮች ጎንና ጎን በማንቸስተር ዩናይትድ ሁለቱ ሴንተር ባኮች ጎንና ጎን የነበሩትን ስፔሶች በሁለቱ የኢንሳይድ ተጫዋቾች በተደጋጋሚ በነ ኬቨን ሻደ እነዛን ስፔሶች ያጠቃ ስለነበር ሚካኤል ዳምስጋርድ ትራክ የሚያደርገው ተጫዋች ስለነበር ሀፍ ስፔሶች ላይ ብዙ እድሎች ነበሯቸው። ሁለተኛው አጋማሽ ሲጀምር ዶግማ አይደለም የተጫዋች ለውጥ አደረገ። ያን ያህል ኢፌክቲቭ ያልነበረውን ምናልባት በሚመቸው ቦታ ያልተጫወተውን አማድ ዲያሎን አስወጥቶ ኑሰር ማዝራዊን ያስገባው። ሁለተኛው አጋማሽ ሲጀምር ይሄ ትልቅ የፎርሜሽን ሺፍት ነው፣ ዶግማዊ አይደለም ማለት ነው። ሲያስፈልግ የበለጠ ቡድኑን ሶሊድ ያደርገዋል ብሎ ካሰበ 2-0 እየመራ ነው፣ የሚከላከለው ውጤት አለው። የሱና የሱ ኮቺንግ ስታፍ አናሊሲስ የነበረው እነዛን ስፔሶች መዝጋት አለብን የሚል ነው። ምናልባት ተጨማሪ አማካይ መጨመር አይችሉም ይሆናል፣ ምክንያቱም አማካይ የለውም ማንቸስተር ዩናይትድ ቤንች ላይ። ኡጋርቴ ላይ ያለው ጥርጣሬ ትልቅ ነው እንደምታውቂው። በሚቀጥለው ሲዝንም ወሳጅ ካገኘ ማንቸስተር ዩናይትድ ለመሸጥ ያመነታል ተብሎ አይጠበቅም። ማውንት በቀደም ስለ ማንቸስተር ዩናይትድ የአማካይ ክፍል የዝውውር ትኩረቶችን ሳነሳ ልክ እንደ ብሩኖ ሁሉ ጥልቅ አማካይ ሳይሆን የበለጠ አድቫንስድ 8 ወይ 10 ሆኖ መጫወት የሚችል ተጫዋች ስለሆነ ሲቲንግ አማካይ አይደለም። ስለዚህ እሱ ልታስገቢያት ሲም በሚድፊልድ ስሪን ወዲያው የመጀመሪያው የወልቭስ ጨዋታ ላይ ነው የካሰሚሮ የብሩኖ እና የማውንት ኮምቢኔሽን እንደማይሰራ በመጀመሪያው ጌም ነው ያወቀው። አይሆን ሁለቱም የበለጠ ነጻነት ኖሯቸው የሚያጠቁ ክሬቲቭ ተጫዋቾች እንጂ በሼፕ የሚከላከሉ የቦታ ዲሲፕሊን ያላቸው አማካዮች አይደሉም። ስለዚህ አማካይ መጨመር አይችልም። ስለዚህ ፎርሜሽን ለውጥ አደረገ። ፕራግማቲክ ውሳኔ ነው። ብሬንፎርድ የመጀመሪያውን አጋማሽ በሁለተኛው አጋማሽ አደገኛ አልነበረም። በሙከራዎቹ መጠንም በሙከራዎቹ የጥራት አይነትም ካየሹ በመጀመሪያው አጋማሽ እንደነበረው አልነበረም። አሁን በሙከራነት ያላበቁ ትልልቅ እድሎች ነበሩ። ስለዚህ በኤክስጂ አታያቸው። ለምሳሌ እነዛ የዘገዩ የኢጎር ቺያጎ ውሳኔዎችን የማንቸስተር ዩናይትድ ተከላካይ ሪከቨር የሚያደርግበትን እድል የሰጠባቸውን አጋጣሚዎች በኤክስጂ ልታያቸው አትችልም። ምክንያቱም ኤክስጂ ከተሞከረ በኋላ ያለውን ነው የሚያየው። አልተሞከረ ተጫዋቹ አልሞከረው። ሁለተኛው አጋማሽ ግን እነዛ ትሬቶችም መቀነስ ችለው ሁለት ኦን ታርጌት አንድ ትልቅ የጎል እድል ብቻ ነው የፈጠሩት። ጎሉም ከርቀት በአስደናቂ ሁኔታ በየንሰን አማካይነት የተቆጠረ
የዛም ቡድን የመከላከል ስትራክቸር መፋለስ ሳይሆን በቃ ኢንዲቪጁዋል ክህሎት የታየበት ጎል የተቆጠረው። ለዚህም ለአሰልጣኙ ክሬዲት መስጠት ያስፈልጋል። ይሄ ኢንጌም ማኔጅመንት ይባላል። ብዙ ጊዜ እሱ ቀይሮ የሚያስገባቸው ተጫዋቾች ትልልቅ ጎሎች ያስቆጥሩ አይተናል። ከመጀመሪያው ጨዋታ ጀምሮ ከማንቸስተር ሲቲ ጋር ከተደረገው ጨዋታ ጀምሮ ቀጥሎ ከአርሰናል ጋር በነበረው ጨዋታ ማቴዎስ ኩኛ ተቀይሮ ገብቶ ነበር ጎል ያስቆጥሩ። ሌሎችም ሼሽኮ በተለይ ብዙ ጊዜ የተቀየረ የገባ ጎል ያስቆጠረባቸው የጨዋታውን ሁኔታ የቀየረባቸው ነበሩ። ሁሉም ፐርፎርማንሶች ጥሩ ናቸው ያልኩ አይደለም፣ ግን ያንን የጨዋታ ፊሊንግ ግን የሚያሳይ ነው እና ዶግማዊ እንዳልሆነ የሚያሳይ። በነገራችን ላይ በሚድልስቦሮ ይተች የነበረው በዛ ነው። ዶግማዊ ነው፣ የስሎ ፖሴሽን አሰልጣኝ ነው፣ የዝግ ያለ ቢልድ አፕ አሰልጣኝ ነው እና 2 ዓመት ተኩል መሰለኝ የቆየው ወደ ፕሪሚየር ሊግ ያደጉትን ቡድኖች ብንተው ነው ኤቨር ፕሬዘንት የቻምፒየንሺፕ ቡድኖች ከሆኑት መካከል በፖሴሽን በፓስ በፓሲንግ ሲኩዌንስ በምናምን ከሚድልስቦሮ የሚበልጥ ቡድን አልነበረም እና ተጫዋቾቹ እየለቀቁ ጭምር አንዳንድ ጊዜ የበለጠ ቨርቲካል መሆን እያስፈለገው ይሆን አልነበረም እና እንደ አሰልጣኝ እየተሻሻለ አልነበረም የሚባል ምናልባት ያልምዱ ጠቅሞት ሊሆን ይችላል። እኔ አያለው አዳፕታቢሊቲ ከቀደመው አሰልጣኝ በጣም የተለየ ነው። የቀደመው አሰልጣኝ በአንዳንድ ሰዎች አስተያየት ጥንካሬ ብለው የሚያስቡት ሰዎች አሉ። በቃ ፕሪንሲፕል ነው፣ መርህ ነው፣ ከተሳካልኝ በዛ ነው የሚሳካልኝ፣ ካልተሳካልኝም ኢትስ ኦኬ ግን ሐሳቤን አልቀየርም የሚል አንዳንድ ጊዜ በጣም የሚደነቅ የመርህ ሰውነት፣ አንዳንዴ ልትተቺው ስትፈልጊ ደግሞ ገራገርነት አዳፕት ማድረግ አለመቻል ተደርጎ ሊያስተች ይችላል። ካሪክ ላይ ይሄንን ችሎታ በብዙ ጨዋታዎች የትላንትናውን ጨዋታ ጨምሮ በብዙ ጨዋታዎች አይተናል እና ዩናይትድ በጥሩ ሁኔታ ነበር የጀመረው፣ ግን ያንን ሜንቴን ማድረግ አልቻለም። ሜንቴን ማድረግ አለመቻል እኔ የሚታየኝ የ40 ጨዋታ ሲዝን ነው እያሳለፉ ያሉት እና ሁሉ ጊዜ በረከት አይደለም። የ40 ጨዋታ ሲዝን ማሳለፍ በረከት አይደለም ስል ኦፍ ኮርስ ስፖርታዊ ኪሳራ ነው። ስፖርታዊ ኪሳራ ነው ስል ማንቸስተር ዩናይትድ በሁሉም ውድድሮች ብዙ ርቀት መሄድ ይፈልግ ነበር። ቢቻል በአውሮፓ ውድድር፣ ቢቻል በቻምፒየንስ ሊግ፣ ቢያንስ በዩሮፓ ሊግ ቢሳተፍ ይመርጥ ነበር። በጥሎ ማለፍ ውድድሮች ብዙ ጨዋታ ቢያደርጉ ይመርጡ ነበር። ስለዚህ በአንድ በኩል ተጫዋቾቹ ፍረሽ ናቸው ይሆናል፣ በሌላ በኩል ግን የሪትም ችግር ያመጣል። አንስቼዋለሁ ከዚህ በፊት ከአንድ ጨዋታ ወደ ሌላ ጨዋታ 21 ቀን 24 ቀን ማትጫወቺ ከሆነ የሪትም ችግር ያመጣል። አሰልጣኞች አይፈልጉትም ይሄን፣ ተጫዋቾችም አይፈልጉትም ይሄን። ምን ያመጣል? በዛ ተመሳሳይ ኢንቴንሲቲ ለረጅም ደቂቃዎች እየተጫወተች መቆየት። አሁን ጨዋታውን የጀመሩበት ፍጥነት፣ ጨዋታውን የጀመሩበት ኤነርጂ አለ አይደለም? ያንን ለረጅም ደቂቃ ይዞ መቆየት ግን ያስቸግራል። እሱ ነው አንድ የሚታየኝ። በሌሎችም ጨዋታዎች በኢምፓክትስ የሚሉት እነሱ በሆኑ ምዕራፎች በሆኑ ለ10 15 ደቂቃ በጣም ከፍ ያለ የጥራት ደረጃ ያለው ፉትቦል እነሱ እንደሚሉ ሻምፔን ፉትቦል ታያለሽ፣ ግን ረጅም ጊዜ መቆየት አይችልም። ምክንያቱም ያ በሪትም የሚመጣ ነው፣ በተደጋጋሚ በመጫወት የሚመጣ ነው። እኔ ከዚህ በፊትም በሌላ ጨዋታ ያነሳሁት ይመስለኛል ይሄንኑ ተመሳሳይ ችግር። ግን አሸንፈዋል። ቁም ነገሩ እሱ ነው። በመጀመሪያ አጋማሽ ባገኟቸው 2 ጎሎች ሁለተኛው ጎል ሲቆጠር የብሩኖ አሲስት ነው የነበረው። ሌሎች 2 አጋጣሚዎች ላይ አሲስቶች ለመስጠት ተቃርቦ ነበር። ትላንት ስናነሳ እንደነበረው አሲስቶች በአስቆጣሪው ተጫዋች ላይ የሚመሰረቱ ናቸው። በብሩኖ ክሬቲቪቲና በዛኛው ተጫዋች እነዛ የቀረቡለትን የጎል ዕድሎች መጠቀም ላይ የተመሰረተ ነው። ከጥሩ ጨራቾች ጋር የምትጫወቺ ከሆነ ያንቺ አሲስት ቁጥር ከፍ ይላል። ከደካማ ተጫዋቾች ጋር የምትጫወቺ ከሆነ ልክ እንደዛው ያንቺ አሲስት ቁጥር ሰፈር ያደርጋል ማለት ነው እና ትላንትና ከአሲስቱ በፊት 2 ትልልቅ የጎል ዕድሎች ፈጥሮ ነበር። አንደኛው ለሃሪ ማጓየር ብዙ ከዛ የተሻለ ማድረግ የሚችል አይመስለኝም። ያ ጎል ቢሆን ኖሮ ወይም ያቺ ኢንች ያቺ ሴንቲሜትር መስመሯን አልፋ ቢሆን ኖሮ ሌላ አሲስት ሊሆን ይችል ነበር ማለት ነው። ወይም አማድ ሩጫውን በትክክል ታይም አድርጎ ቢሆን ኖሮ ኦፍሳይድ ባይሆን ኖሮ አሲስት ሊሆን ይችል ነበር ማለት ነው። በእንደዚህ አይነት ቫሪያብሎች የሚመሰረት ነው። ግን መጨረሻ ላይ 19ኛ የፕሪሚየር ሊግ አሲስቱን ትላንትና ሰጥቷል። አሁን በተቀሩት 4 ጨዋታዎች 2 አሲስቶች ከጨመረ አሁን ባለው ሁኔታ ባለፉት 7 ተከታታይ ጨዋታዎች ወይ ጎል ወይ አሲስት በየጨዋታው ሰጥቷል። ባለፉት 7 ለመጨረሻ ጊዜ በጎል በቀጥታ ያልተሳተፈበት ጨዋታ በጉዲሰን ፓርክ ኤቨርተንን 1-0 ያሸነፉበት ጨዋታ ነው። ወይ ጎል ያላስቆጠረበት ወይ የመጨረሻ ኳስ ያልሰጠበት። ከዛ ቀጥለው በመጡት 7 ጨዋታዎች ቢያንስ በአንዱ ግን በአብዛኛው በአሲስቶች ላይ ተሳትፏል። እኔ ጎሉ በተቆጠረበት ጊዜ ስለ አሲስቱም እያሰበ እንደነበር ግን እርግጠኛ ነኝ። ይፈልገዋል ያንን። ብሩኖ እንደምታውቂው ከርቀት ለመምታት ችግር የለበትም እና ስፔሱ ነበር ደግሞ በብሩኖ ቴክኒካዊ ችሎታ ያንን አጋጣሚ ወደ ጎል ቢመታው ሊያስቆጥረው ይችላል። በአብዛኛው ሊያስቆጥረው ይችላል። እንደ አይነት ጎሎች ያስቆጥረው አይተናል።
እንዲያውም በቀደም ነው ኤዜ የበለጠው እንጂ ከ2022 ጀምሮ ከሳጥን ውጪ ብዙ ጎል በማስቆጠር በፕሪሚየር ሊግ ኤዜ እና እሱ ነበሩ ይመሩ የነበሩት። ኤዜ በቀደም ያንን የኒውካስል ጨዋታ ላይ ጎል አስቆጠረ። ስለዚህ 10ኛ ሆነ መሰለኝ። ብሩኖ ባለፉት 4 አመታት ብቻ 9 ጎሎችን ከፍጹም ቅጣት ምት ሳጥን ውጪ አስቆጥሯል። ከ2020 ጀምሮ ካልን ከዛም በላይ ይሆናል። ምን ይፈልገዋል? የክሬቲቭ ተጫዋቾች ትልቅ ሲምቦል ነው። ለዚህ ነው ተጫዋቾች ሚስተር አሲስት ምናምን እየተባሉ ሲገለጹ ምን ያንን ታይትል የሚፈልገው ይመስለኛል። ደግሞ የሚገባውም ተጫዋች ነው ሚስተር አሲስት ነው ኦፍ ኮርስ። እና ትላንትና ያቺን 19ኛ አሲስት ለቤንያሚን ሼሽኮ ሰጥቶታል። እና እዚህ ጋር በጣም የሚገርም ፎርም ላይ ነው ያለው ሰሞኑን እንደምታውቂው። በቀደም አንድ ማይክል ኮክስ የሚባል የደሚክሰር ጸሐፊ ምን ሲል ነበር? እስከ ወደ ዘመኑ የመጀመሪያ አጋማሽ ላይ 19 ጨዋታዎች ከተደረጉ በኋላ አለ የኔን የፕሪሚየር ሊግ ምርጥ 11 ሰርቼ ነበር አለ። እና ጭራሽ ብሩኖን ኮንሲደር አላደረኩትም አለ ያን ጊዜ። ምክንያቱም ጥልቅ አማካይ ነበር በአብዛኛው እና መሀል ላይ እንደ ራይስ ነዞቦዝ ላይ አይነት ተጫዋቾች ነበር ያደረኩት። ምክንያቱም እነሱ የበለጠ የዲፕ አማካዮች ስለነበሩ፣ እሱ ደግሞ እዛ ቦታ ላይ በክሬቲቪቲ ጥሩ የነበረ ቢሆንም ከዛ ቦታ ጭምር ግን ደግሞ የዛ ቦታ ተጫዋች አይደለም። በሁለቱ የውድድር ዘመን አጋማሽ እያሳያለው ብቃት ግን በጣም አስደናቂ ነው። ስለዚህ አሁን ለኔ የፕሪሚየር ሊግ ምርጥ 11 ውስጥ ብቻ ሳይሆን ኦፍ ኮርስ በጣም ጠንካራ ካንዲዴት ነው ለአመቱ ኮከብ ተጫዋችነት የሚል አስተያየት ሰጥቷል። ምን ያህል የአሰልጣኝ ሺፍት የቦታ ሺፍት ኢንፋክት የካሪክ መምጣት ወደ በአብዛኛው ማንቸስተር ዩናይትድ ሲጫወት ወደ ነበረበት ቦታ ነው የመለሰው። እሱ ነው ኮመን ሴንስ ማለት። እና የሚገርሙ ጥቂት ወራትን ነው ባለፉት ወራት እያሳለፈ ያለው። ያው የሆኑ ሰሞናት ላይ ጥሩ መጫወት ብቻውን አንዳንድ ተጫዋቾችን አይደለም እንኳን ብሩኖን ሼርኪን እኮ እስከ ዌስትሃሙ ጨዋታ ድረስ ጀማሪ አልነበረም። የማንቸስተር ሲቲ ጀማሪ አልነበረም። በተለይ በትልልቆቹ ጨዋታዎች በአንፊልድ አልጀመረም፣ በበርናቤው አልጀመረም፣ በወሳኝ ጨዋታዎች አልጀመረም። ግን ባለፉት ጥቂት ሳምንታት በነበረው ብቃት ብቻ ለአመቱ ኮከብ ተጫዋችነት ያሽልማት ይገባዋል የሚሉ ሰዎች አሉ። ዋይናት ብሩኖ ኦፍ ኮርስ። እና ግን ትላንትና አሲስቱን ካየሽው ግን የሚገርም ነው። በነገራችን ላይ ከሮቢን ቫን ፐርሲ በኋላ የመጀመሪያ ማንቸስተር ዩናይትድ ተጫዋች ነው በ7 ተከታታይ ጨዋታዎች ያለማቋረጥ ወይ ጎል ያስቆጠረ ወይም አሲስት የሰጠ ተከታታይ ጨዋታዎች ላይ ቢያንስ አንድ የጎል ኮንትሪቢዩሽን የነበረው። እና አሲስቱን አይተሹ እንደሆነ ብሩኖንም ዲፋይን የሚያደርገው ይመስለኛል በመጠኑ እንደ ተጫዋች ምሳ። ለምሳሌ ጎሉ ከተቆጠረ በኋላ ተጫዋቾች ደስታቸውን ሲገልጹ አይተሽ እንደሆነ ምቤሞን ይቅርታ እንደመጠየቅ አይነት የደስታ አገላለጽ ነው ነበር። ምክንያቱም እንዲሁ ስታዩ ሁለቱ የብሬንፎርድ የመሃል ተከላካዮች የበለጠ ያደሉት ወደ ሼሽኮ ነበር። የበለጠ ነፃ የነበረው ምቤሞ ነበር። ለማናችንም ብሩኖን ላልሆነን ሁሉ ቀላሉ ኳስ ለምቤሞ ኳሱን መስጠት። ግን ደግሞ ብሩኖ ጭንቅላቴ ላይ ሲመጣ የሚመጣብኝ አንድ ነገር የሃይ ሪስክ ተጫዋች ነው። ከፍተኛው ሪስክ የሚወስድ ተጫዋች ነው። ስለዚህ ዲሌ ያደረገው ወደ ጎልም አልመታውም። የተሻለ ቦታ ላይ ይመስል ወይም የተሻለ ነፃ ቦታ ላይ ለጎል መቅረብና የተሻለ ነፃ ቦታ ላይ መገኘት የተለያዩ ነገሮች ናቸው። የበለጠ ማክሲማሊስት የሆነችዋን ሰዓት ነው የጠበቀው። ኮሊንስ መጨረሻ ላይ ኮሚት እስኪያደርግ ድረስ ልክ ወደሱ እስኪመጣ ድረስ ጠበቀና ለሼሽኮ ኳሱን ሰጠ። ሼሽኮ ስራ ይጠብቀው ነበር። ዝም ብሎ ታፒን አልነበረም። ሌላን ተጫዋችን ማለፍና እንደገና በጣም በተረጋጋ ሁኔታ የተዋጣለት ጨራሽ ጎል ማስቆጠር ነበረበት። ግን ሪስክ ወስዷል እዛ ጋር። ብሩኖንም ማየው ልክ እንደዛ ነው። እግር ኳስን የሚያይበት አይን የሪስክ ሪዋርድ አይን። ባይሰራ ኖሮ ምናልባት የተሻለ ቦታ ላይ ለነበረው ቤሞ መስጠት ነበር ልንል እንችላለን። ግን በብሩኖ ማይንድሴት የተሻለ ጎል ለማስቆጠር በሚያስችል ቦታ ላይ ላለው ተጫዋች ኳሱን መስጠት ነው እና ያ ሪስክ መውሰድን ይጠይቃል። እና አሲስቱ በጣም አስደናቂ አሲስት ነበር ለኔ። ተጨማሪ ስራ ይጠብቀው ነበር አጥቂው፣ ግን ማስተርፉል ነበር። በጣም ድንቅ አሲስት ነው። ግን የሪስክ ኤሌመንት አለው እና አሁን በተቀሩት ጨዋታዎች ላይ አንድ ከጨመረ እኩል እንግዲህ ቲየሪ ኦንሪ፣ ኬቪን ደ ብሩይነ በፕሪሚየር ሊግ ታሪክ ባለፈው 31 ዓመት ታሪክ ከምንጊዜም የፕሪሚየር ሊግ ታላላቅ ተጫዋቾች መካከል የሚካተቱ ናቸው። ብሩኖን ከዛ የሚያጎድለው የፕሪሚየር ሊግ ዋንጫዎች አለማሸነፍ ብቻ ከሆነ እንጂ ለኔ ቢያንስ ባለፉት 15 ዓመታት ካየናቸው ቤስት የፕሪሚየር ሊግ ተጫዋቾች መካከል አንደኛው ነው። ጥያቄ የለኝም። የዩናይትድ ብቻ አይደለም የፕሪሚየር ሊግ ቤስት ተጫዋቾች መካከል አንደኛው ብዬ ነው ማየው። ግን እዚህ ላይ ያቺን የመልሶ ማጥቃት ያስጀመረችዋን ታክል የወረደው ተጫዋች ኮቢ ሜይኑ። በነገራችን ላይ ኮቢ ሜይኑ ከጨዋታው እንደተጀመረ እኔ ጥልቅ አማካይ ሆኖ መጫወት ይችላል። ያንን በላቀ ባለሟልነት የሚያደርግ ተጫዋች ነው። ከመጣበት ጊዜ ጀምሮ የመጀመሪያ ጨዋታውን ሲያደርግ የበለጠ ፊዚካል ከሆኑ ቡድኖች መካከል
ለጀማሪ ተጫዋች አስቸጋሪ ከሆኑ ስቴዲየሞች መካከል በአንደኛው በጉዲሰን ፓርክ ተጫውቶ ነው የጀመረው እና በካሴሚሮ ቦታ ላይ የተጫወተው ዲፌንሲቭ ሚድፊልደር ሆኖ ነው የተጫወተው እና የጨዋታው ኮከብ ነበር። ጋርናቾ ያንን አስደናቂ ጎል አስቆጥሯል። ስለዚህ ሮስ የነበረው እሱ ነው። ግን የተጫወተበት ብስለትና የተጋፈጠው አካላዊ ቡድን ያንን ቦታ ሲቲንግ አማካይ ሆኖ መጫወት እንደሚችል የሚያሳይ ነው። ከሁለት ፒቮቶች አንዱ አሁን እንደሚያደርገው ሆኖ መጫወት የሚችል ተጫዋች ነው። ግን በዛ የውድድር ዘመን ወይ ሊቨርፑል ላይ ያስቆጠረው ጎል ወይ በኤፍኤ ካፕ ፋይናል ያስቆጠረው ጎል ወይ ወልቭስ ላይ ያስቆጠረው ጎል ግን ቴክኒካዊ ሀብቱን የሚያሳይ ነው። ላይኛው የሜዳ ክፍል በጣም በጠባብ ቦታ 3-4 ተጫዋቾች ማለፍ የሚችል ፕሬሸር መቋቋም የሚችል ነው። ያቺ ለአማድ የሰጣት እንኳን ስታይ በጣም ያስደንቅ። ጨዋታው እንደተጀመረ ዩናይትድ በኃይለኛ ኢንቴንሲቲ ኃይለኛ የማጥቃት ቨርቭ ነው ጨዋታውን የጀመረው ካልኩ አንደኛው የሜኑ ያስደናቂ ድሪብል አድርጎ ተጫዋቾች አልፎ የሰጠው ግን የተጫዋቹን የስኪል ካታሎግ የሚያሳይ ነው ለኔ ደግሞ እና ከካሪክ ውሳኔዎች ትልቅ ውሳኔ ያለለውም ማንም እግር ኳስን በሚገባ የሚረዳ ሰው ሜኑን ማካተት አለበት ቡድን ውስጥ። ውስብስብ ውሳኔ አይመስለኝም። ግን ደግሞ በሌላኛው ጫፍ የሱ ታክል ነው ያንን የመልሶ ማጥቃት የከፋፈተው እና ብሩኖ በቃ ሰፊ ክፍት ቦታ አገኘ። ለማንቸስተር ዩናይትድ የመልሶ ማጥቃት መነሻ የነበረው ሜኑ ነው። ትላንት በጣም አስደናቂ ነበር ብቻ ሳይሆን አሁን የጠቀስኳቸው ሁለቶቹ አክሽኖች ለአማድ ያንን የጎል ዕድል የፈጠረበት ቴክኒክ እና ለማንቸስተር ዩናይትድ ሁለት ጎል መቆጠር መነሻ የሆነው ታክል ተጫዋቹ ገና ስንት ነው 20 ነው 21 ዓመት እኮ ነው። የሚገርም ነው። ገና ልጅ ነው። ገና ትንሽ ልጅ ለአመታት ስላየ ነው አሁን እንጂ በጣም ትንሽ ልጅ ነው። ገና የሚሻሻል ነው በእድሜ ገና። ግን ደግሞ ኮምፕሊት አማካይ የመሆን እድል እንዳለው የሚያሳይ ነው። ታክል መውረድ ይችላል፣ የጎል እድል መስጠት ይችላል። በጣም ጥሩ ፓሰር ነው፣ በጣም ጥሩ ቴምፖ ሴተር ነው፣ በጣም ጥሩ የሊንክ ተጫዋች ነው። ግን ደግሞ በመከላከሉም በኩል እየተሻሻለ ነው። ትላንትና 4 ታክሎች ነበሩት 6 የፋይናል ሰርድ ፓሶች ያቀብሏል። ሁለቱንም አመጣጥኖ ለማድረግ የሚያስችል ፖቴንሻል ያለው 2 ኢንተርሴፕሽኖች ነበሩት። ከፓሶቹ መካከል 85% ፓሶቹ በትክክል የተሳኩ ነበሩ። በጣም ጥሩ ነበር። ለዚህ ነው ሰዎች አሁን በቃ ወደ ኦል አክሽን አማካይነት መሸጋገር ይችላል እና ዩናይትድ የወደፊቱን አማካይ ክፍል በሚገነባበት ጊዜ አሁን አዲስ ኮንትራት በቅርብ ጊዜ ይፈርማል። አላቅም ሩበን አሞሪም ቢቆይ ኖሮ በዚህኛው ጊዜ ማንቸስተር ዩናይትድ ተጫዋች እንደሚሆን። ምክንያቱም ወሬው የነበረው በጃንዋሪ ወደ ናፖሊ ወደ አንድ ፕሪሚየር ሊግ ዩናይትድ ወደ ፕሪሚየር ሊግ ቡድን ሊሸጠው አይፈልግም ወይ ሊያውሰው አይፈልግም። ስለዚህ ልክ እንደ ስኮት ማክቶሚናይ ሁሉ ወደ ጣሊያን ወደ ናፖሊ ሊሄድ ይችላል ሲባል የሚቆይ አይመስለኝም ነበር። ለነገ ያኔ የነበረው ማዝማሚያ እሱ ሩበን አሞሪምም አንለቀውም ሳይሆን የሚለቅ ከሆነ ሚዲያ ላይ ነው ማየው ነው መጥቶ ይነገረኝ ቢሮ ውስጥ ምንም ችግር የለውም ሲል ነበር። እንደ ዲስፔንስብል ተጫዋች ቢለቅም ብዙ እንደማያጎድል ተጫዋች አድርጎ ነበር ያየው ነበር። ለዛ ሲስተም ፊት ያደርጋል ብሎ የሚያምን አልነበረም። በቃ የሚፎካከረው ከብሩኖ ጋር ነው። ምን ማለት ነው? ብሩኖን ማስቀመጥ አይሆነቱ ነው። ብሩኖን ማስቀመጥ አይቻልም በዛ ማንቸስተር ዩናይትድ ብሩኖ ግን ልክ እንደዛ አይነት ስትሬት ፎርዋርድ ከብሩኖ ጋር ነው የምትፎካከረው አይነት ሌላ ምንም አይነት መፍትሄ የለም ማለት ትክክለኛ ብያኔ አይመስለኝም ለነገሩ። እና ያለ መታጠፍ ነገር ነበረው ሩበን አሞሪም ሜኑን በተመለከተ። ግን ብዙ የሚያከራክር አይመስለኝም የተጫዋቹን ክህሎት በተመለከተ። እና በቅርብ ጊዜ ደግሞ ባለፈው በብሪጅ ከቼልሲ ጋር የነበረው ጨዋታ ላይም ትላንትና የነበረው ጨዋታ ላይ በጣም ግሩም ነበር። ስለዚህ የማንቸስተር ዩናይትድ አማካይ ክፍል በቅርብ ጊዜ 32 ዓመት የሚሆን ግን በጣም በላቀ ደረጃ እየተጫወተ ያለ ለወደፊቱ የሚሆን የ5-6 ዓመት ቡድን ግን በሱ ዙሪያ መገንባት የማይቻል ተጫዋች አለው። ያሁን ተጫዋች ነው ብሩኖ እንጂ የፊውቸር አይደለም። አሁን ደግሞ ካሴሚሮ በጣም ጥሩ እየተጫወተ ነው። ግን ደግሞ እሱ ኢሚዲየት ፊውቸርም አይደለም። የቅርብ ጊዜ የወደፊት የሚባለውም ዘመን ተጫዋች አይደለም። ሜኑ ግን እንደዛ ነው። የማንቸስተር ዩናይትድ አማካይ ክፍል 2-3 ተጫዋቾች ማምጣት አለበት በእኔ ግምት 3። ግን የማንቸስተር ዩናይትድ የወደፊቱ የቡድን ግንባታ ሴንትራል መሆን ያለበት ይመስለኛል። እና ትላንትና በጣም ጥሩ የተጫወተ ይመስለኛል። ሎመንስም ግብ ጠባቂው ሎመንስም እንግዲህ ቤተኛ ስሞች አስፈርሞ ነበር አይደል? ማንቸስተር ዩናይትድ ምን የለመድናቸው ስሞች ምቤሞ በጣም ትልቅ የፕሪሚየር ሊግ ተጫዋች ነበር። ማቴዎስ ኩኛ የፕሪሚየር ሊግ ተጫዋች ነበር። ከቶፕ 6 ቡድኖች ውስጥ ካሉ
ቤስት ተጫዋቾች ውጪ ካሉ ቤስት ተጫዋቾች መካከል ተብሎ የሚጠቀሱ ወደ ዩናይትድም ባይሄዱ ወደ ሌላ ትልቅ ቡድን የሚሄዱ አይነት ተጫዋቾች ነበሩ። ሼሽኮ ከትልልቅ ሌሎች ክለቦች ጋር ስሙ በዝውውር ሲነሳ የነበረ ተጫዋች ነው። እናውቀ ሎመንስን ለዩናይትድ ሲፈርም ነው ብዙ ሰው ያወቀው፣ ብዙዎቻችን ያወቅን። ግን ደግሞ ይሄ የዩናይትድ አዲሱን አካሄድ የሚያሳይ ነው። ምናልባት አዲሱ አካሄድ ልበል የበለጠ ዴታ ሌድ የሆነ ከዚህ በፊት ሊቨርፑል ወይ ደግሞ ሌሎቹ ደንበኛ የዴታ ክለቦች የሚባሉት እነ ብሬንፎርድ እነ ብራይተን እንደሚያስፈርሟቸው አይነት ተጫዋቾች ነው አይደል? ከሮያል አንትወርፕ ነው የመጣው። በነገራችን ላይ የብሬንፎርድ ጨዋታ የመጀመሪያው ዙር ጨዋታ ታስታውሻለሽ? አልታይ ባይንዲር የመጨረሻ የፕሪሚየር ሊግ ጨዋታውን ያደረገበት ጨዋታ ነበር። ከዛ በኋላ ነው የወሰነው ሩበን አሞሪም ራሱ ሴነ ሎመንስን ለማስጀመር እና በተለይ ይሄ ፓውንድ ፎር ፓውንድ በሚባለው ከወጣበት ገንዘብ አንጻር የሚሰጠውን አገልግሎት ወይ ቫልዩ ፎር መኒ በሚባለው ካየሹ የሚገርም አገልግሎት ነው የሰጠውና ትላንትና በጣም ትልልቅ ሙከራዎች አድኗል እና ስማርት ዝውውር ነው ይሄ። ከሮያል አንትወርፕ መጥቶ አንድ ተጫዋች ለማንቸስተር ዩናይትድ መጀመሩ ይገርመኛል። ያልተለመደ ነው። በቅርብ ጊዜ እንደዚህ ወደ ሌላ ክለብ ሄዶ ይጎለብት ይሆናል እንጂ በቀጥታ ወደ ትልቅ እንግሊዝ ወደ ግዙፍ የእንግሊዝ ክለብ መጥቶ በተለይ ግብ ጠባቂ ሆኖ ግብ ጠባቂ ምናልባት ሜዳ ውስጥ ካሉት ሚናዎች ሁሉ ሃይ ፕሬሸር ዲሆን ቦታ ነውና ትላንትና በጣም ድንቅ ነበር። ሼሽኮ ጎል አስቆጥሯል። እንዳነሳሁት ሲጀመር ጥሩ ሲዝን አልነበረም በመጀመሪያዎቹ ወራት እስከ ውድድር ዘመን የመጀመሪያ አጋማሽ ድረስ። ግን በቅርብ ጊዜ በጣም እሱም ቢሆን የወደፊቱ የዩናይትድ አጥቂ መሆን የሚያስችል ትልቅ ፖቴንሻል ያለው ተጫዋች እንደሆነ እያሳየ ነው። ግን እንዳነሳሁት ብሬንፎርድ ጨዋታውን አቻ ለመውጣት ወይም ውጤቱን ለመለወጥ የሚያስችሉ በጣም ትልልቅ እድሎች ነበሯቸው። ኢጎር ቺያጎ አንድ ለአንድ እንዲያውም ልክ ሶስተኛውን የጎል እድል ሲያመክን ጂም ቤግሊን ያለውን ሰምተሽ እንደሆነ ሃትሪክ መስራት ነበር በዚያ ሀፍ ብቻ ትልልቅ እድሎች ነበር የሚል አስተያየት ሰጥቷል። ካዮዴም አንድ ለአንድ ሌሎችም አጋጣሚዎች ነበሯቸው። ስለዚህ በጣም ጥሩ እንደ ጨዋታ በጣም ጥሩ ጨዋታ የነበረ ይመስለኛል። ዩናይትድም ትልቅ ድል አግኝቷል። ሁሉንም ተጫዋቾች ሜንሽን ማድረግ ያስቸግራል። ግን ኤደን ሄቨንም ባለፉት ጥቂት ጨዋታዎች ላይ አንድ ሁለት አጋጣሚዎች ኢፊ አጋጣሚዎች ነበሩት። ግን በጣም ጥሩ ይመስላል። አሁን ከሌኒ ዮሮም የቀደመ ይመስለኛል በዩናይትድ ይሄ ፔኪንግ ኦርደር በሚባለው አሰልጣኙ ከሁለቱ ለማን ነው የበለጠ ቅድሚያ የሚሰጠው የሚለው እንግዲህ በጣም በጥቂት ገንዘብ አርሰናል በጣም ትልቅ ተስፋ ያደረገ የሰሜን ለንደን ልጅ ነው። የአርሰናል ደጋፊ ሆኖ ነው ያደገው ምናምን ግን ደግሞ ብሎክድ ነው ብሎ አመን ወደ አርሰናል ዋናው ቡድን አጫውቶታል። አምና ከኢቭን የመጀመሪያ ጨዋታው በዋናው ቡድን ውስጥ የፉክክር ጨዋታ አይደለም ከማንቸስተር ዩናይትድ ጋር የተደረገ ጨዋታ ነው። በፕሪሲዝን በዩናይትድ ስቴትስ ዩናይትድ 2-0 ያሸነፈበት ጨዋታ ማለት ነው። የመጀመሪያ ጎል ሲቆጠር ሆይሉንድ መሰለኝ ያስቆጠረው እሱን ገፍትሮ ጥሎት ነው ጎሉን ያስቆጠረው። ትልቅ ፖቴንሻል ነው ተብሎ ይታሰብ የነበረ ተጫዋች ነው። ግን በኋላ አዲስ ውል መፈረም አልፈልግም ምክንያቱም በዋናው ቡድን ውስጥ የሳሊባ የጋብርኤል መኖር በዋናው ቡድን ውስጥ ለመጫወት የሚያስችለኝን እድል ይከለክለኛል ብሎ አመነ። ዩናይትድ በጄሰን ዊልኮክስ አማካይነት ነው ኮንታክት ያደረገው እና ትልቅ ፖቴንሻል ያለው ተጫዋች ነው። እሱም ቢሆን የበለጠ አግሬሲቭ ነው። እንደዚህ ወጣት ተጫዋቾች በ20 ዓመታቸው ተሰርተው አያልቁም። ግን ያ ትልቅ ፖቴንሻል አለ። ስለዚህ ዩናይትድ እንደዚህ አይነት ሁኔታ ላይ ነው ያለው። አሁን እንግዲህ ስለ ቡድን ግንባታ ስለ አሰልጣኝ ቅጥር ካሪክን በኃላፊነት እናጽናው ወይስ ሌላ አሰልጣኝ እናምጣ የሚል የመጨረሻ ውሳኔ የሚወስኑበት የዝውውር ውሳኔዎች የሚወሰኑበት ነው። አንዳንድ ሳይመን ስቶን የሚባል ሰው ዩናይትድ ሁለት ዋና መርሆች አሉት ይላል። አንደኛው በምንም ሁኔታ ከገበያ ኦድ በላይ አንከፍልም፣ ኦቨርፔይ አናደርግም። ዩናይትድ ባለፉት 13 ዓመታት እንደ አይነት ሲሰራ ቆይቷል። ስለዚህ በጣም የሚፈልጉት ኤሊየት አንደርሰን በሲቲ የሚፈልጋል ተጫዋቹ። ሊቨርፑልም ተብሎ ነበር የሆነ ጊዜ አስታውሳለሁ። ግን ቢያንስ ሁለት የማንቸስተር ቡድኖች ይፈልጉታል። በጣም ትልቅ ፖቴንሻል መደበኛ እንግሊዝ ብሔራዊ ቡድን ተጫዋች ነው። 120 አሁን ኖቲንጋም ፎረስት እንደሚለው ከሆነ ዩናይትድ ፉክክር ውስጥ መቆየት አይፈልግም፣ ቶሎ መውጣት ነው። ሌሎች ኦልተርኔቲቮች ላይ ነው ማተኮር የሚፈልገው። ሁለተኛ በአንድ የዝውውር ጉዳይ ላይ መጠመድ አይፈልግም፣ ፕሮትራክትድ እንዲሆን አይፈልግም፣ ልክ እንደ ፍራንኪ ዲዮንግ አይነት ማለት ነው። ስለዚህ አንድ ዝውውር ሊጓተት የሚችልበት ስጋት ካለ ቶሎ መውጣትና ወደ ሌሎች ኦልተርኔቲቮች መሄድ ይፈልጋል። የበለጠ እንዲህ አይነት አካሄዶች አሉት። ዩናይትድ ስኳዱ መስፋት አለበት፣ ምክንያቱም በሚቀጥለው የውድድር ዘመን በትንሹ 50% ከዚህኛው የውድድር ዘመን የበለጠ ጨዋታ ይጫወታል። በትንሹ 60 ጨዋታ ይጫወታል። ቻምፒየንስ ሊግ ላይ መሳተፉ ግልጽ ስለሆነ በመጀመሪያው ዙር ብቻ 8 ጨዋታ ያደርጋል። በጥሎ ማለፍ የሀገር ውስጥ ውድድሮች በሊግ ካፕና በኤፍኤ ካፕ ልክ እንደ ዘንድሮ በጊዜ አይወጣም። ስለዚህ ብዙ ጨዋታዎች ይኖራሉ። ይሄ ማለት ስኳዱ ሰፋ ጠለቅ ማለት አለበት ማለት ነውና አንዳንዶቹ ዲፓርትመንቶች የበለጠ
ጥልቀት ያስፈልጋቸዋል በተለይ መሃል ላይ። ከዛ ውጪ ግን ትልቁ አሁን ማንቸስተር ዩናይትድ ውስጥ የሚጠበቀው ውሳኔ የካሪክ ውሳኔ ነው። አንዳንድ ሰዎች በኦሌ ጉናር ሶልሻር ትራፕ ውስጥ መውደቅ አንፈልግም፣ ምክንያቱም ሶልሻር መጣ በጊዜ አሰልጣኝነት በጣም ኢምፕሬሲቭ ነበር እና አለመቅጠር አይቻልም። ያን ጊዜ ኦሌ ጉናር ሶልሻር በጣም ትልልቅ ጨዋታዎችን ያሸነፈው ፔዥን በፓሪስ ማሸነፍን ጨምሮ አርሰናልን፣ ቼልሲን በየሜዳዎቻቸው ሄዶ ማሸነፍን ጨምሮ ግን በቋኔ ተሳክቷል ነው የምለው የሶልሻን ቅጥር። እንደዛ ባይነሪ ዋንጫ አላሸነፍም በሚል ባይነሪ አይን ማየት አልፈልግም። እስካሁን ድረስ ከአሌክስ ፈርጉሰን መልቀቅ በኋላ በተከታታይ ሲዝኖች ማንቸስተር ዩናይትድን ቶፕ 4 ውስጥ ያስጨረሰ አሰልጣኝ እሱ። በሙሉ 2 ሲዝኖች ሁለተኛና ሶስተኛ ሆኖ ነው የጨረሰው። 5 ሴሚ ፋይናል ተጫውቷል፣ ፋይናል ተጫውቷል። በቂ አልነበረም ይሆናል አዎ፣ ግን የሶልሻም ቅጥር ቢሆን ፌለር ነው አይደለም። እንዲያውም ፖስት ፈርጉሰን ቤስቱ አሰልጣኝ እሱ ነው የምለው። በቡድኑ ባሳየው ኮንሲስተንሲ ዋንጫ አላሸነፈም ኦኬ፣ ግን ቴንሃግ ዋንጫ አሸንፈዋል። የቴንሃግ የማንቸስተር ዩናይትድ አሰልጣኝነት በጣም በበጎ ላይ ታይ ይችላል። አሁን መፈጻሚያቸው ያማረ ስላልነበር እና ችግር ነው አልልም እኔ የሶልሻን ሞዴልን ቢከተሉ። በቂ ማሰላሰል አልነበረውም አንድ ነገር ነው። በዛ ላይ ኦልተርኔቲቭ የለም። ከሆነም ሉዊስ ኤንሪኬ አይነት ነው። ኤንሪኬ እስከ 2030 ቆይቷል። በፔዥ አዲስ ውል ፈርሟል። ናግልስማን አንደኛው ኦፕሽን ነው፣ ግን ናግልስማን ባለም ዋንጫ ተጠምዶ ነው የሚቆየው። ፕሪሲዝን ማሰራት አይችልም። ፕሪሲዝን ማያሰራ አሰልጣኝ እንዴት አሰልጣኝ ሆነ? ችግር ነው እሱ። ወደ ካሪክ የሚሄድባቸው ሎጂኮች አሉ ይመስለኛል። ሌሎች አማራጮች አሉ ገበያ ላይ እንደ አንዶኒ ራዮላ አይነት በጣም ኢምፕሬሲቭ ትራክ ሬከርድ ያለው አሰልጣኝ በራዮ ቫይካኖም በእንግሊዝ መጥቶ በቦርንመዝም በተለይ ከቦርንመዝ በጀት አንጻር በየአመቱ ከሚለቃቸው ተጫዋች ባክፎሩን አጣ ክረምት ላይ። አሁን በጃንዋሪ የቡድኑን ዋና ተጫዋች አንቷን ሴሜኞን አጣ። ግን ይሄው በፕሪሚየር ሊግ የቦርንመዝን ያህል ብዙ ጨዋታ ሳይሸነፍ የቆየ ቡድን የለም። ግን ትልቁ ጥያቄ ከሚድ ቴብል ቡድን ወደ ሃይ ፕሬሸር ቡድን ሲመጣ እንደ አሰልጣኝ ኮንቴክስቱ የተለያየ ነው። በቦርንመዝ ያለው ፕሬሸር በማንቸስተር ዩናይትድ የሚኖር ፕሬሸር አንድ አይነት አይደለም። በጣም ጥሩ አሰልጣኝ፣ በጣም ፕሮግሬሲቭ አሰልጣኝ እንደሆነ ግን እገነዘብ። ቦርንመዝም እንደ ትልቅ ቡድን ለመጫወት ነው የሚሞክረው። እሱ አሁን ቼልሲም እየተባለ ነው። ቼልሲ አስ እንዳለው ሻቢ አሎንሶንም ይላል አላውቅም፣ ግን ትልቅ ውሳኔ ይመስለኛል። ማንንም ይቅጠሩ፣ ግን በጣም ትልቅ ውሳኔ ነው። ስለዚህ ዩናይትድ አሁን የቻምፒየንስ ሊግ ቦታውን ከሞላ ጎደል ያረጋገጠ ስለሚመስል እንደዚህ አይነቶቹ ትልልቅ ውሳኔዎች ናቸው ደግሞ በቀጣዮቹ ወራትና ሳምንታት የበለጠ ርዕስ የሚሆኑት። ምሳ የብርሃን የሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱን የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።